የምትገኘው እቺ አሚግዳላ የምትባለዋ የአእምሯችን ክፍል በጀርባው በኩል ያለችው በኋላ በኩል ያለችው የአእምሯችን ክፍል አዲስ ነገር ሲመጣ ትነቃለች፣ ንቅት ትላለች እንጂ። ከዛ በኋላ ከነቃች በኋላ ምንድን ነው የምታደርገው? ያ አዲስ ነገር ለአእምሯችን አዲስ መሆኑን ለሁሉም የሰውነታችን ክፍል ትናገራለች። ቺ በነገራችን ላይ አንጎላችን ውስጥ የተቀመጠችው አእምሯችን ውስጥ የተቀመጠችው አሚግዳላ የምትባለዋ የአእምሯችን ክፍል አዲስ ነገር ለመጀመር ስናስብ እንግዳ ነገር ነው፣ ጠላት ነው፣ ሊገልህ ነው፣ ሊወጭቅህ ነው ብላ የምታስፈራ የፍርሃት መንፈስ የምትለቅ ነው። የተሰየመችው አደጋን ለመከላከል ነው። አገልግሎቷ አደጋን መከላከል ነው። እኛን ሴኩርድ ማድረግ ነው። እኛን መጠበቅ ነው ዓላማዋ ማለት ነው። ጥሩ ናት በነገራችን ላይ በአንድ በኩል ስትሆን፣ ግን ደግሞ አጠቃቀማችን ትክክል ካልሆነ በጣም ከባድ ነች። ለምሳሌ እሳት በቃ ፍርሃት የለም ብለህ እሳት ውስጥ እጅ ብትሰድ ይበላሃል። ስለዚህ እሳትን እንድትፈራ ታደርጋለች። እሾህ ውስጥ እንዳትገባ፣ ጭቃ ውስጥ እንዳትገባ፣ ገደል ውስጥ እንዳትገባ የምታደርገው ይህች አሚግዳላ ነች። ነገር ግን ደግሞ ልክ እሱን እንደምትጠብቀው ሁሉ አንተ እድገትህንም ደግሞ በዚሁ ማነቆ ውስጥ አድርጋ እንዲያድግ ታስቀራለች ማለት ነው። አጠቃቀም ነው። ልክ እድገትን እንደ እሾህ፣ እንደ አሜከላ፣ እንደ ጭቃ፣ እንደ ገደል እንድትፈራው ታደርጋለች ማለት ነው። እድገትን እንዴት እንደሆነ እኔ ስለዚህ እቺ አሚግዳላ የምትባለዋ ክፍል ስትነቃ አዲስና ያልተለመደ ነገር ሁሉ አደጋ ነው ብላ ነው ሆርሞን የምትረጨው። ትቆጥራለች። በቃ ይሄ አደጋ ነው፣ አዲስ ነገር ነው፣ ጠላት ነው። ስለዚህ በዚህ ጊዜ አእምሯችን የጭንቀት ሆርሞኖች ማመንጨት ይጀምራል። እነዚህ የጭንቀት ሆርሞኖች ብዙ ጊዜ ባለፈውም ነግሬያቸዋለሁ፣ ኮሌስትሮል እና ኮርቲሶል የሚባሉ ሆርሞኖች፣ በተጨማሪ ደግሞ አድሬናሊን የሚባሉ የፍርሃት ሆርሞኖች፣ የጭንቀት ሆርሞኖች ይመነጫሉ። እነዚህ ሆርሞኖች ምክንያታዊ የሚያደርገን ይህንን በተለይ የፊታችንን ትልቁን የእድገታችን ክፍል የሆነውን ፕሪፍሮንታል ኮርቴክሳችን ሎክ ያደርጉታል። ተዘጋ ማለት ነው። ይሄ ተዘጋ ማለት ደግሞ አእምሯችን ክሬቲቪቲውን ያጣል ማለት ነው። ይሄ ፕሪፍሮንታል ኮርቴክስ ስራውን ያቆማል፣ ስራውን ይዘጋል ማለት ነው። እዚህ ጉዳይ ላይ የተጠና አንድ ጥናት ልንገራችሁ። የኖቤል ተሸላሚ የነበረ አንድ ፕሮፌሰር ዳንኤል ካንማን